ጆሬ የልቤን ስነግር በዚህ ጋር ቅድስት በዚህ ጋር መሀሌት ጆሲ አለ ይሄም አለ እንዳልኩኝ አረ የሎስ የሰማዩ ሚሚ ለምን ወሰድክ ምንድነው ጉዳዩ? የሚደብር ነገር ሲሰማ ወይ ውስጥ የት ነው የምታሳልፈው? ወይ ምን ታደርጋለህ? ቤተክርስቲያን ጸሎት ወደ ፈጣሪ እዛ ከሱ ጋር አተኩሬ ሳይሽ ብዙ ነው ሐሳቤ አዳምጪ ምኞቴን ስነግርሽ ከልቤ Inso consegno paransito no volverá más Inevitabile malo y cada lazo እንደውም ዛሬቱን ደስ የምትለኝ ኢየሱስ ዘፈን ይደለች በጣም የሚገርም ነገር ነው የምርህ ነው አሰላሙ አለይኩም ያ ሀቢቢ በቃ በጣም ተከፋውበት ምለው ጊዜ እሱ ነው እናቴን ያጠፋት ለብዙ ያወራነው ነገር ነበር ለምወደው ነገር ጆሬ አይኔም ቅርብ ነው ካልደረኩት አልሰማም አባቴ ዝግት ዝም ብያ የለው ጫወታ አዋቂ ወይ በአይቤክስ ሚዲያ መገን ያራዳለች ያራዳ ቀብራራ በትንሽ ይዝናናል በብዙ እየሰራ አንተዋወቅም ወይ የረንዴው እኔናንቺ አንተዋወቅም ወይ ረንዴው እኔናንቺ መገን ያራዳለች በኦፔራ ቁምጣ በካራቴ ጫማ ያን የዘነጠን ያጨሰና አቧራ ራይት ፕሮሞይ ብሎ ማለት ፋራ መገን ያራዳለች አተኩሬ ሳይሽ ብዙ ነው ሐሳቤ አዳምጪ ምኞቴን ስነግርሽ ከልቤ ጥበብ ወጣሁኝ ሆኜ ሸክላ ፍራሽ ከሰማይ ላይ ስየሽ ከዋክብት ባጀቦሽ እሙዬ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት በጣም ዝነኛውና ተወዳጁ የ90s ከባድ ዘፋኝ ጆሲ እሙዬ እንዴት ልግለጸው የዛሬ የጨዋታ አዋቂ እንግዳችን ነው። ጆሲ ወይ እንኳን ደህና መጣ። እንኳን ሰላም ጠበቃችሁኝ። ምንድነው አሁን እንደዚህ የሆነ ነገር ውስጥ ከተን እኮ ነው የጀመርከው ጨዋታ? ጥበብ ነው አባቴ። ጥበብ አትጥራ ስጠራ እኮ ወደ ኋላ የላት ወደ ፊት የላት አንዴ ቅፍ ካርገች ማሚዬ አንዳንዴ በቃ እንደው ታፍርብኛለች እንጂ እኔ ከሷ ጋር እንግዲህ አብረን በኖርበት ጊዜ በጣም ብዙ ስራዎች ሰጥታኛለች። ጥበብ ማሚዬ ነው የምትላት? ማሚዬ ጥበብ የምርህን ነው? እውነት አንድ እንደውም ጓደኛዬ ምን ይላል መሰለኝ እንደውም ጥበብ ሲንጠባጠብ ቅድሚያ ልብን ጠብ ይላል። ከሷ ነው የሰማሁት። ጥበብ ሲንጠባጠብ ቅድሚያ ልብን ጠብ አንድ ወዳጄ ነው ደስ ይለኛል። ጆሲ እውነት ለመናገር እንግዳችን ሆነ ስለመጣ በአይቤክስ ሚዲያ ቤተሰቦችና በጨዋታ አዋቂ ፕሮግራም እንዲሁም እንደዚህ በታታሪ ጓደኞቼ ስም ከልብ አመሰግናለሁ። እኔም አመሰግናለሁ አክብራችሁኝ ጠርታችሁኝ በአይቤክስ መገኘቴ ደስ ይለኛል። እንደ ስማችሁ ናቸው። አይቤክስ በጣም ብዙ ነገር ነው። ዳሽን ተራራ ላይ ስታስበው በጣም ብዙ ታሪካዊ ነው፣ ኢትዮጵያዊ ነው። ቀለሙ ደስ ይላል፣ ህብር አለው እና ደስ የሚል ነው። በመጋበዜ ደስ ብሎኛል። አመሰግናለሁ። ክብሩ ለኛ ነው። እውነት ለመናገር ያንተ እዚህ ጋር መምጣት በቃ ምን አሁን እኔ አመሰግናለሁ። ሶፋው ሁሉ ምን እንዴ አቀማመጥ ይወላ አልተቀየረም። አንተን ሳገኝ ያን ያልሚገባኝ ሰው ማርለውን ግን አክብራችሁ ስለጠራችሁኝ ደስ ይለኛል። ይገባል ጆሲ። እንደው ጆሲ ያው ለመግቢያ ያክል ይሆነን ዘንድ ጆሲ የተወለደ የታደገ ሚሊዮን ጨዋታ እስቲ የአዲስ አበባ ልጅ ነው። ያው ስለ የኢትዮጵያ ልጅ ነው እና ልደታ ጌጃ ሰፈር እኔ እንደውም በጣም ደስ ይለኛል።
ከጌጃ 5ኛ ስትመላለሽ ታምሜ ድኛለሁ ሲወራ ስላንቺ እና ደስ ትለኛለች። ሰፈርን በጣም ወጥቷል። በጣም አባቴ ስንት ሪስፔክት ያገኘበት ክብር ያገኘበት ጥበብ የተሰጠኝ ለምን ለትዬ ብዙ ነገር እየሰማሁ ያደኩ ልጅ ነኝ። ለምን መርካቶም ደግሞ ከሰልፎ ወደ ላይ ቅርባችን ነው። ብዙ ነገሮችን ያየንባት ቦታ ለወዴትም ይመቻል። ለወዴትም ልደታ ሲኮበለው የት እንዴት ተጀመረ ሙዚቃ? እኔ ጥያቄ በጣም ይገርመኛል። ሙዚቃ እንግዲህ እናቴ ወደስ ልበል አንዳንዴ ከላይ ነው ገብቷል። አላውቀውም እኔ አሁን የትኛው ሰዓት ላይ ራሱ እንደጀመርኩት በቃ የማውቀው ማይክ መያዝ ነው። የሆነ ሰዓት ላይ ራሴን ሳውቀው ድንገት ነው በቃ ማይክ ይዤ አገኘሁት እየዘፈንኩኝ እንዴ ጆሲ ዘፋኝ ነው እንዴ አልኩኝ። አዎ ከራሴ ጋር ተማማርኩኝ። ቆይ እንደዚህ ፌስ ቱ ፌስ ሆናችሁ ነው አስቀምጣው ነው ጆሲ ዘፋኝ እንዴ ምናምን ያልከው እንዴ? አዎ እንዴ ከዛ አመንኩ ገባሁበት። እግዚአብሔር ይመስገን በማስተዋል በብዙ ነገር በጥበብ ምንም የጎደለብኝ ነገር የለም። ብዙ ነገር አግኝቼ ገብቷል። ብዙ ወዳጆች በጥበብ ውስጥ እንድኖር አደረገኝ። ብዙ ነገር እንዳይ እንጂ እኔ አሁን ስትወለድ ምን ትሆናለህ ቢባል ምናምን ዶክተር ብዬ ሊሆን ይችላል፣ ፓይለት ብዬ ሊሆን ይችላል። ግን ሳስበው ፓይለቱ ራሱ ለካ እኔ ሊሆን አይችልም። እኔ ግን ሊሆን ይችላል ያኛውን ገብቷል። እና ይሄ ትልቅ ጸጋ ነው። በየትኛው ሰዓት ላይ ግን እንደውም ሙዚቀኛም አላውቀውም። በጣም ነው የሚገርመው። እንደው እስኪ ልደታ በልጅነት ምን ትዝ ይላል ጆሲዬ? እንዴ ስንቱን ልንገርህ፣ በጣም ብዙ ነገር ነው እንጂ እንዴ ከአብሮ አደጎች ጋር ከኩዮች ጋር ከታላላቆች ጋር ከእናት ከአባት ከማህበረሰቡ ጋር በጣም ብዙ ነገር ነው። የትኛው ተነስቶ የትኛው ያልቃል። የልጅነት ጊዜ አሁን እዛ ሰፈር ጌጃ ሰፈር ላይ በአናጺነት አልቀመጥም አልኩ። በቃ እንደዛ ሰራለው፣ ክራር ሰራለው። ብዙ ጊዜን ማሳልፈው በጣም በአቦለድ ነው እንደው ብስኩቱ ትዝ የሚለኝ በሱ የሰሯት ክራር አሁን ዛሬ ብትኖር ይኖርላለሁ ታውቃለህ። ፕላስቲክ አድርጌ በአቦለድ እንግዲህ አቦለድ ካርቶን አለ በሱ ሁለት እንጨት እንደዚህ አድርጌ ከዛ ስጀምረው በፕላስቲክ በእንትምንድነው የፀጉር ማስያዣ የሚባለው እሱ አድርጌ እዛኔ ነው በቃ ትዝ ይለኛል። የክረምት ጊዜ ነው የሰፈር ሳስታውስልኝ በእንደዛ መልካም በሆኑ ነገሮች ነው ያደግኩት። ማህበረሰቡም ደስ ይላል። ከወታደር ቤት እንጀምር ነው ከትምህርት ቤት ከፈለገ ዮርዳኖስ ፈለገ ዮርዳኖስ ምን አይነት ትምህርት ቤት ነበር? ምን አይነት ጊዜ ነበር? ደስ የሚል በቃ ታውቃለህ። የመጀመሪያ የተመቸኝ እሱ ትምህርት ቤት ምንድነው ታውቃለህ? ካቴድራል ታውቃለህ? የሴቶች አለ የወንዶች አለ። ልክ እንደገባው ከዛ 3ኛ ክፍል ወደ ፈለገ ዮርዳኖስ ገባው። ስገባ አባቴ ማላውቀው ዓለም ነው። እህቶች ምናምን ያወቅኩት ከዛ ትምህርት ቤት እንደዛ ነው። በዚህ ጋር ቅድስት በዚህ ጋር መሀሌት ጆሲ መሀል ይሄ ማለ እንዲያልኩኝ ፍቅር ተጀመረ። ከዛ በኋላ ሰዎች እህቶች ስትል እንዲገባቸው እንስቶች በሚለው እህቶች እንስቶች እኔ ማቋም በዛ ሰዓት እህቴ ወንድሜ እስቲ አሁንም እሺ ከዛ ጊፍቲ እመቤት ማለት ቁጭ አለች። 4ኛ ክፍል ፍቅር ያዘኝ። እዚህ ጋር ምናምን ፀጉር አብቅላ ነበር ግን አረገና እኮ ማንጅስ ነው እኮ በቃ እንዳየኋት ወደድኳት። እኔ ዘኔ እኮ አሁን ይሁን ፍቅር አሁን እንትኑ ሳይሆን በቃ ወደድኳት አላውቅም። እሺ ደብዳቤ መጻፍ ጀመርኩኝ። ከዛ በኋላ ግጥምን በቃ በዛ እየተለማመድኩ መጣሁ። ጊፍቲ ባለችበት ሰላም ትነልኝ። ጊፍቲ እመቤት ማለት የፍቅር ጅማሬ ነች። ጊፍቲ ማለት እመቤት ማለት ስጦታ አይደል? ጊፍቲ ወደዛኛው ጊፍት እና ፍቅር ተጀመረ። የሰፈር ልጅ ነች ጊፍቲ? ቂርቆስ። ኦኬ እሺ። እነዚያ ፈለይ ያለን በቃ ሄድን። ከዛ ሙዚቃን በዛው ተጀመረ። መና የሚባል ክበት እያልኩኝ በቃ ሚኒ ሚዲያ ጀመርኩ። በጣም በዚህ መሀል ላይ ሰለሞን ክፍሌን ሁልጊዜም አመሰግነዋለሁ። አስተምሮኛል። አማርኛ መጽሐፍም የሰጠኝ ሚኒ ሚዲያ እንዳነብ እኔ እንዴት እንዳየኝም አላውቅም የዛ ሰዓት እና በጣም ማከብረው አባቴ ነው። የእውቀትም መካሬ እና ቪዲዮ ላይ ታያለህ እሱ እያስተማረኝ እሱን ነገር እንግዲህ በጣም ማከብረው ሰው ነው። እስቲ እንደው ስለ ጊፍቲ በደንብ እወድሻለሁ አልካት ግን ጠየካት እንዴ?
የዛኔ እኮ በቃ ማለት ሳይት ላይፍ ነው በቃ እንትን ምንድን ነው በአይን ፍቅር አይደል አያታለሁ ምንም እኮ የማውቀው ነገር የለም ከሌለች ይደብረኛል ቅዳሜና እሑድ ለሷ ብዬ ማጥናት ሁሉ ጀመርኩኝ ጎበዝ እየሆንኩኝ መጣሁ እንድትወደኝ ጠቀመችኝ ማንበብ ጀመርኩኝ እየጎበዝኩ አበረታችኝ አጎበዘችኝ ፍቅር ደስ የሚለው ነገር ያጎለብታል ከፍ ያርጋል በሷ ምክንያት ሳላቀው ወደ ትምህርት የገባው አንዳንድ ጊዜ እኮ ብዙ የጠፉ እናውቃለን በፍቅር ባለማወቅ ነው እኔ ዛኔ ግን የበቃ የፍቅር አምላክ አስነካኝ ግን ዕውቀትም ሰጠኝ በዛው ከዛ ሳስብ አጠናለሁ ራሴን እየጠበቅኩ በቃ ብዙ ነገሮች እና እኔ አሁን ለአሁኑ ራሱ በቃ ማውራው አሁን ልጄን እንዴት አድርጌ በቃ የምነግረው ነገር አሁን ወደ ጉርምስና ነው ያለው ቅዱስ ዮሴፍ ይባላል ይሄን ታሪክ ነው የምነግረው በፍቅር ውስጥ ዕውቀት አለ ክፍተት ከሌለ እኔ አሁን ደስ የሚለኝ ቤተሰቦቼ ነፃነት ሰጥተውኝ ነው ያሳደጉኝ ምንም እንድጨነቅ ምናምን ሳይሆን ማሰብ ባለብኝ ነገር ላይ እንዳስብ እና ያ ነገር አሁን ላለሁበት ነገር ጥሩ ነው እና ፍቅርም ገብቷል ዋጋ ስትሰጠው ዋጋ ይሰጣል ያከብራል ድንቅ ነው እንደው በሷ ምክንያት እንዴት እንገላታው ምናምን ሰፈሯ በመሄድ እሷን ለመሄድ ምናምን እንደው የምታረጋቸው እንደው አሁን ስታስበው የሚገርምህ ነገር ምንድነው ጆሲ ባይዘው ከባድ ነገር ነው ያነሳው አራተኛ ክፍል ልጅ ሆኖ ማፍቀር ማፍቀር እኮ ለምን ፍቅርን ከእናቴ ነው የጀመርኩት መጀመሪያ ፍቅርን ማውቀው ከእናቴ ነው ሲሄድ ደግሞ ደስ ይለኛል በቃ እንዲህ ቆንጆ አሁን እውነት እና ፍቅር ነው ሴት ልጅ ውስጥ ነው የምታገኘው እህቶች ስታይ ደስ ይለኛል ኦኬ በቃ የሆነ ቁም ነገር ነው የምናገኘው ገብቷል እነሱ ከሌሉኛ የለንም አረ እህቶች ይመቻችሁ ባላችሁበት የምር ይመቻችሁ እና በቃ እንደዛ ነው እያልኩ የቀጠርኩት የሚገርም ነው ደስ ይላል ከዛን ወደ ወታደር ቤት አሁን መሄድ እንችላለን ከዛ ጂሴ ትናልኩኝ ወታደር ቤት 93 ላይ ገባሁ በሙዚቀኛ ማለት ነው መጀመሪያ ተወዛዋዥ ብዬ ነበር በቃ እሱም አላዋጣኝ ብዙ ነገር እንደሞከር ካቃለሁ እና በድምጽ ገባሁ መስሚያ ጥጥ እንደሆነ አቃለሁ ካላሜ ስለተሰጠኝ ነገር ስለመክሊቴ ለምን እጠይቅበታለሁ ነገር ላይ እዚህ አይደለም እኮ አባቴ እኮ ከፈለገ እኮ መክሊቴን ምንጭቅ አድርጎ ይወስድብኛል ልክ ነህ መክሊቴን በጣም ሁሉ ጊዜ የምጠብቅ ልጅ ነኝ እና ድምፁ ላይ ገባኝ በውዝዋዜ ነው የሄድከው ውዝዋዜ ትችል ነበር አዎ አንተ ማረል እንደ ውዝዋዜ አዎ እሺ እዛ ገባሁ 93 ላይ በቃ በሙዚቃ ህይወቴ እንደዛ እያለ እየቀጠለ ሄደ ማለት ነው ኦኬ ከሃይ ስኩል በኋላ ኦኬ ከዛን ውጊያ ላይ ምናምን ገብተሃል ዘምተሃል ሙዚቀኛ ነኝ እና ግን ሶልጀር ወታደር ከሆንክ ወታደር ነህ ስታንድ ባይ ክላሽ ነህ ትጠብቃለህ ግድ ነው ጓደኞችን ትጠብቃለህ ማገልገል ያለብህ ነገር ታደርጋለህ ግድ ነው እንደ አንድ ወታደር ስለዚህ ሙዚቃውም ደግሞ እንዳለ ነው ማገልገል አለብህ ጠዋት ተነስ ሮጥ ስትባልም ትሮጣለህ 10 ኪሎ ሜትር ነው አሁን ዛሬ ለሚጠቅመኝ ነገር ምንድን ታውቃለህ እስኪ በቀን 10 ኪሎ ሜትር 5 ትሄዳለህ 5 ትመለሳለህ ያ ለኔ ዕውቀት ትምህርት ያተረፍኩበት ነገር ነው በጣም ብዙ ነገር ማለት ነው ለድምጼም ስዘፍን አሁን ዛሬ ላይ ደስ የሚል ነው ይሄን ነገር ነው ማጋባት ያለብን አንድ ሀገር ያለ ወታደር አትሆንም ወታደርም ያለ ሀገር ኢትዮጵያ ብቻ አይሰራም ማገልገል ካለበት ማገልገል ነው ስለምዬ ግድ ነው ክብር ለወታደሮቻችን ባላችሁበት ምን የተለየ ገጠመኛል ወታደር ቤት ቦምብ ጠፍቶበት አንዱ ወታደር እግሬ ስር ነው ያለው ለካኒ ማይኩን ይዤ ከዛ በኋላ ግን መፍታት ምናምን ለመድኩኝ ፊውዙን ከዛ ደንግጬ ኪሴ ውስጥ ነው ያለው ቦምቡ አዎ እሺ ሰው ይሸሸኛል እኔ አላወኩኝም ይዟል እንትን እኮ ነው ታውቃለህ ይዟና ሰከንድ አላት
ከዚህ እንኳን ስተረብሮ ምናምን አየር ላይ ከባድ ነው። እና አንድ ወንድማችን እኔ እየዘፈንኩ ነው አላቅም እግሬ ስር ብቻ ተንከባላ ያቺ ቦምብ መታለች። እና እኔ አደጋ እንዳይፈጥር ነው አነሳሁት እና ኪሴ ውስጥ አድርጌ መስፈን ጀመርኩ። ልጁ ተጨንቋል። እዛ ጋር አደጋ ይፈጠር ይሆን ምን ይሆን? እኔም እንግዲህ የፍቅር አምላክ አለ ኪሴ ውስጥ ከተችላለ ዘፈኜ ጨረስኩኝ። እና በጣም ከባድ አጋጣሚ ማረሰው ኤሎስ አይዋ አልበሙ ሲሰራ ቅቤና ማር ሸጠ ነው የሰራው። ከየት አገኘው ግን ይሄን ጥያቄ? ይሄው አሉኝ ወፎች አለ እንጂ ከዛ እንደመጣሁ ከወታደር ቤት በኋላ ምን ልስራ አልኩኝ። ለምን እዛ ወታደር ቤት ብዙ ትምህርት አለኝ። አካብቼ የወጣሁት ነገር በጣም ብዙ ነገር አለ። እዛ ብር የለኝም። ቁጭ አልኩ፣ አሰብኩ። ልደት እየሄድኩኝ ጸለይኩኝ። ምን ላደርግ? ስለዚህ ጆሲ አንድ አልበም መስራት አለበት መጀመር አለብኝ ብዬ አሰብኩኝ። ከዛ በዛ ሰዓት አዲስ ብድርና ቁጠባ የሚባል ሄድኩኝ። ለምን ማንም እኔ ራሴ ነኝ ለራሴ መፍትሄ ፈጣሪ እንጂ ማስጨነቅ አልፈለኩም። ቁጭ አልኩኝ፣ ወረቀት አስቀመጥኩኝ፣ እስክሪብቶ። እሺ ከዛ ሄድኩኝ። ብድር ፈልጌ ነው አልኳቸው። ምን ልትሰራ አሉኝ። እንደዚህ ሙዚቃ ወይ እሱኛው ባጀት የለንም አሉ። እሺ ተመለስኩ፣ መጣሁ። በማግስቱ ሄድኩኝ። በቃ ቅቤና ማር ነጋዴ በቃ እንትኑን ስራውና አምጣ አሉኝ። እኔ አንዳንድ ጊዜ እኮ አንድ ነገር ላለምክበት ነገር ፈጣሪም ሲረዳ ታውቃለህ። ከዛ ሰራሁት 3 ኩባያ ምናምን ከገበሬ በገዛ ምናምን ብቻ ሂሳቡን እንዴት እንደመጣልኝም አላውቅም። 2000 ብር 2000 ተከራየሁ። ይሄ ሲሆን ግን መጀመሪያ ምንድነው ስቴፕ ነበረኝ። እነ ስንታየሁ ክብረትን፣ ሳምሶን ሽፈራው ግጥም፣ ስንታየሁ ክብረት አቀናባሪ፣ አንድ ወንድማችን ደግሞ የኤክስፕረስ ባንድ እሱን ክብረት ጋር ስቱዲዮ ሊከፍል ከኔ ምንድነው የሚጠበቀው? መስፈን፣ ዜማ፣ ግጥም ከዛ ይመጣል። ስለዚህ ያን ነገር ማሟላት አለብኝ። ከዛ ወዲያው እንዳልኩ ፕሮፖዛሉን አስገባው። ሰጡኝ 2000 ብር። እግዚአብሔር የተመሰገነ ይሁን። በ3 ወር ጨረስኩኝ። የ1 ዓመት ብድሩን በ3 ወር ከፈልኩኝ። ከዛ ወደ አልበሙ መጣ። አልበሙ ወጣ እንጂ ጥበብ ወርቅዬ ገዛኝ። በስንት ወር አለቀ አልበሙ? በ3 ወር። በ3 ወር ማርና ድንቅ ነው። አሁን እንደ መድብል ሁሉ ነው የምሰማው ነው የሎስ አልበም። አዎ ግን የሎስ ምን ማለት ነው ብራዘር? የሎስ ማለት እኮ የሎስ የወፍ ዝርያ ነው። እንትን ነው ዘሩ ሂውጅ ነው። በአፈ ታሪክ ወደ ኋላ እስቲ አሁንም አለ። በግልገል ያነሳል ልጆች ቅቤ ተነስተው ምናምን ነገር ነጣቂ ነው። ግን እኔ በዛ በተረዳውበት አረዳድ ምንድነው ክፉ ነገር ሁሉ የሎስ ልትወል ትችላለህ። ገብቷል። አንዳንድ ጊዜ ሰው ያለ ውሎ ሲውል የሎስ አነሳው እንደዛ ነው የሚለው። አረ የሎስ የሰማዩ ሚሚ ለምን ወሰድክ? ምንድነው ጉዳዩ? የሎስ ያንሳሽ ብሎ ማንም ሰው ሳይረግማት ያቺን መልካም ስለና በጣም የሚገርም እኮ ዜማና ግጥም ነው። መቼም በቃ ማረሰው ካይምሮ የማይጠፋ እዛ ሰዓት ላይ የሆነ ነገር ነበር። በቃ አልበሙ ቡም ማለት ጥበብ ወርቅዬ ገዛ። አዎ እግዚአብሔር የተመሰገነ ነው። ቆንጆ ዘፈኖች እዛ ላይ አሁን ደስ የሚሉኝ በቃ አሁን ሰማቸው የምኮራባቸው። እሙዬ እዛ ውስጥ ነው ያለው። ከዛ ቀጠላ ወደዛ። ከዛ አንድ ደግሞ ስራ አማረኝ እኮ ሳሊ ብዬ ደግሞ እንደገና አይ ሳሊዋ እኮ እሷ ራሱ እኮ ትገርማለች። በቃ አሁን ገባኝ። ያ ፍራንክ አልቆ ነው ጨረስኩኝ። አይደለም ስቴፕ ነው። ኦኬ። ከዛ የተገኘው ገንዘብ አልቆ ነው እዳ ተከፈለበት። ለምን? አዎ ግድ ነው። ለማሚም ለቤትም ብዙ ነገር ታረጋለህ። ልክ ነህ። ከዛ ወደ ስራ አክሽን ነው። ሌላ ሀሳብ ደግሞ መጣው። ከዛ ሳሊ ነኝ ደግሞ ብዬ እንደገና ደግሞ ፕሮጀክት አመጣው። እሱም እግዚአብሔር የተመሰገነ ይሁን ጥሩ ሄደልኝ። ወዲያው እሱንም ባንዶሩ ያለ እዳ ወዲያው ከዛ እያልኩኝ ሄድኩኝ። ቆይ
ቆይ ሰዓሊ ነኝ ብለህ እንዴት ነው ቻፖን የተቀባበልካቸው? ፕሮፖ ትጽፋለህ እንትን አለ። እሺ ለሰዓሊነት ምን ያስፈልጋል? እኔ አላቅም እኮ ነው አሁንም አላቅም። እሺ እንትኑን ጽፋ አምጣሉኝ። አሁን በቃ እንትን አሉኝ ተግባባን። በቃ አቡጀዲ እንትን ጨርቅና በቃ ገባቸው። ከዛ ወደ 5 ሸጡኝ። 2 ዘፈን ሰራው እሱን ያለ ሄደ። ከዛ ወደ ባላገሩ ቁጥር 2 ላይ እና ሙይዬ አሰላም አለይኩም አሰላም አለይኩም ያ ሀቢብቲ አሰላም አለይኩም ያ ሀቢብቲ ከመጣሽልኝ በይ ከቤቴ ግቢ። በጣም ይገርም እኮ ስራ ነው። ከዛ እነሱን ያልኩ ሄድኩኝ። ባላገሩ ቁጥር 3 ላይ ኤፍሬም ወሰን ያልኩ እንግዲህ አመጣጤ እንግዲህ እንደዚህ ነው። ሙዚቃ ግን ስለ ስዕል ምንም አይዲያው እኮ የለም አይደል? አድናቂ ነኝ። ግን ብሩ እንዴት ተመለሰ ቻፓው? የስዕሉስ ዘፈን ሰራው ብሩን ከፈልኩኝ እኮ ነው። የዛ ሰዓት ይኸውልህ ምን መሰለ አሁን ስዕል ምናምን ብትል አሁን ዛሬ አሁን ይቻላል ይሰጣል። የዛ ሰዓት ላይ ለስዕል ብለህ ፕሮፖዛል ብታደርግ ማንም አይሰጥም እኮ። እንዴት አሳመንካቸው? ገርሞኝ እኮ ነው። እኔ አላቅም። ለሙዚቃ ብለህ ማንም አይሰጥም። ቀልድ ነው የሚመስላቸው። አዎ ቀልድ ነው የሚመስለው። ለመሰለ ድካማችንን እኛ ነው የምናውቀው። ልክ ነህ። በ5 ደቂቃ እንዲህ ስትሰማ ተው ቀልድ ይመስላል። በጣም እኔ ለመሰለ ቀን ስራም ሰርቻ አውቃለሁ፣ ብዙ ነገሮች ማለት ነው። ላቤ ወጥቶ አውቃለሁ። ግን የጭንቅላት ግን ላብ ውስጥ ቀላል ነገር አይደለም። ደስ ይላል ደግሞ። ለምን በለፋበት ደግሞ መጠን ደግሞ ታገኛለህ። እንደ ልፋት ነው፣ እንዳንተ አስተሳሰብ ነው። ለምን እኔ ሙዚቃ በጣም ወዳለሁ፣ ግን መልካም ተናጋሪ ነኝ ብዬ ነው የማስበው። እና ዋጋህም ፈጣሪ ይሰጥሃል። ጥሩ ነገር ከተናገርክ ማንም አክሴፕት ያደርጋል። እንደውም ዛሬቱን ደስ የምትለኝ ኢየሱስ ዘፈን ይወዳለች። በጣም የሚገርመኝ ነገር እኮ ነው። የምርህን ነው? አዎ እንደዛ ብላለች። ለምን ጥሩ ነገር ከተናገርክ ምንም ችግር የለውም። አይደንስ እንጂ ዳንስ አይኑረው። አዎ ኦኬ፣ እውነቷን ነው። በጣም ወዳት ማደንቃት። ለምን ልክ ነው። ጥሩ ነገር ያበቃ እኮ እኔ እሱ የፈጠራትን ካላደነኩ ማን ያድንቃት? ማን ስለሷ ያወራ? ማን ስለናት ማን ይናገር? ማን እንዴት አድርገህ ተገልጿለህ ታዲያ? ያለበዛ ተጨንቀለት ሞት ነው። እኔ እንደው አንዳንድ ጊዜ እስኪ ምን አስባለሁ መሰለህ፣ እንደው ጸጥ ቢልና እቺ ከተማ ያለ ሙዚቃ ሁሉም ዝም ቢል እቺ ከተማ ምንድነው የምትሆነው ብዬ አስባለሁ። በስመ አብ። እና ሙዚቃን የሰጠን ፈጣሪ የተመሰገነ ይሁን። ስለሰጠን ነገር ሁሉ እናመሰግናለን። እና መልካም ነው ጥበብን የሰጠን ፈጣሪ። አዎ የጥበብ አምላክ እጁ ሰፊ ስስት የሌለበት። እሙዬ በጣም ሂት ነበር በሰዓቱና እሙዬ ስለ ማለት አንተ ነው የጻፍከው እሙዬ? አዎ ኦኬ። እኔ እኮ በጣም ሁሌ እድለኛ ነኝ የምለው እኮ ለዛ እኮ ነው። ድንገት ነው እኔ አሁን ብሉዝ ኒክኔም እንትን ይሆናል አሁን መጣሪያ ጆሲ ብሉዝ። አዎ እና በመስራት በመጻፍ እኔ ኤርሚ በጣም አመሰግናለሁ ሁሌ ማለት ነው። ኤርሚያስ ዳኜ ገና በጣም የሚወጣ ልጅ ነው። ኤርሚ በጣም እምቅ ኃይል ያለው ልጅ በጣም በብዙ ነገር እና በጣም ደግሞ በቃ ከኔ ጋር ደግሞ ስንሰራ ደስ ይለኛል። እኔ አሁን ብሉዝ ምናምን አላውቅም። ኤርሚያስ ናቸው አብዛኞቹ ኤርሚን የሰራቸው። አዎ እኔ አብዛኛው ከሱ ጋር ነው የምሰራው። ኦኬ። እና ድንገት ነው እኔ አታምነኝም። እኔ አሁን ሰው ብናገርም እሱ ስራ አሁን እውነቴን ነው የምነግርህ 30 ደቂቃ ይሁን። ከዛ በኋላ እኔ ረስቼዋለሁ እኮ ቅድም እንደነገርኩ የሰው ሲዲ ሲሄድ ያፈምሷል። እሙዬ እቤት ገብቼ ለጓደኛዬ ነው እኮ ሲዲ ልሰጥ ሄድኩት። አብሮ ገብቷል እሙዬ። ከዛ እቤት አንድ ወዳጃችን ነበረች። አንተ ድምፅ ነው እንዴት ትለኛለች። እኔ ቅዱስ ገብርኤል ነው እንጂ እሱን ዘፈን ያፈመሱ ምንም አልገባኝም። ስቱዲዮ አድሬ ሲሄድ ጠዋት ፈምሶ አገኘሁት።
ኤርሚ ተማሙቶበታል። ወዲያ ነው አንተ ያን እኮ ሰራ እኮ 3 ዘፈን በአንድ ቀን የጨረስኩት እዛ አልበም ላይ እኮ አሁን ባላገሩ ቁጥር 3 ላይ ማለት ነው 3 ዘፈን አለኝ እዛ ላይ አታምነኝም በአንድ ቀን አሰላም አለይኩም ከዛ ሶማል ደሞ አለ እና በጣም ምን ምስጋና ነው። እስኪ በድምጽ እናስታውሳቸው። አተኩሬ ሳይሽ ብዙ ነው ሐሳቤ አዳምጪ ምኞቴን ስነግርሽ ከልቤ ጥበብ አጣሁኝ ሆኜ ሸክላ ፍራሽ ከሰማይ ላይ ስየሽ ከዋክብት ባጀቡሽ ጨረቃን ፈርዳለሽ ምሽቱን ስትለቅ አንቺን ባየሽ ጊዜ ከጉም ስትደበቅ ምን ነበር ባየሁኝ ፍጥረታት ሲደነቅ ምን ነበር ባየሁኝ ፍጥረታት ሲደነቅ አልወድሽም አልፈልግሽም አልወድሽም አልፈልግሽም መቼም መቼም አልልሽም መቼም አልልሽም ሙዬ የሚያስብል ነው በእናትህ ጆሲ ብሮ። እና ለምንድን ነው አሁን ታዲያ የጠፋህብን? አለው እንግዲህ እስኪ እንደ እግዚአብሔር ፍቃድ ደግሞ አይተው አለው አትበለኝ ጆሲ አለው አትበለኝ። ለምን መሰለህ ከአንተ እኛ ማግኘት የሚገባንን ነገር በቃ የሚያስፈልገንን ነገር እያገኘን አይደለም። ገብቶሃል? እንደ አድማጭ ያንተን ቃና ያንተን ከለር ያንተን ለዛ ማንም እንኳን አስመስሎ እንኳን እንዳንተ የዘፈነ የለም። ይሄ የለም እንትና ተካው አለ የሚባል ነገር አለ አይደል? እንደዛ እንኳን የሚያስብል አርቲስት በአንተ ጀነር አላጋጠመኝም። እና ለምንድን ነው ጆሲ? ምንድን ነበር? ምን ተፈጥሮ ነው በመሀል? ሁሉ መልካም ነው እንግዲህ። አንዳንድ ጊዜ ምን አለ መሰለህ ወደ ፕሮዳክሽን የሙዚቃ እንትን ቀላል ነገር አለ። እኔ አለ የስራዎች ቀን ነው የምጠብቀው ገብቷል እንጂ ቁጭ አላልኩም። ቀኑ ላይ ህዝባችን የሚፈልገውን ነገር ለማድረስ ልፋት ያስፈልገዋል። ብዙ ሂደት አለው። ተቸግሬ መስራት አልፈልግም። በሮሮ መስራት አልፈልግም። ስራዬ ላይ ምንም አይነት ኮምፕሌን እንዲኖር አልፈልግም። እና ትንሽ ራቅ ያደረገኝ ነገር እሱ መሰለኝ። ለምን ጊዜ እጠብቃለሁ ገብቷል ያለው ነገር ምን ላውራ ምን ልናገር። ዋናው እስኪ ሀገራችንን ሰላም ያርገውና መናገር ባለብን ፍንጭት ብለን ቦርቀን የምንሰማው ነገር ግድ ይላል እንጂ ሆይ ሆይ ማድረግ እችላለሁ። ግን በማስተዋል መስራት ፈልገው ባለሙያዎች ፈልጋለሁ። ለምን ሁልጊዜ አዲስ ነህ እየተሻለ ነገር መሄድ አለብህ። ቋንቋ ላይ በጣም ብዙ ነገር መሰልጠን አለብህ። ምን ያህል ጊዜ ሆነ ሙዚቃ ከሰራ? አሁን 2 ዓመት ምናምን ነው ከለቀኩ። ኦኬ። የመጨረሻ የለቀቀው ምንድነው? ኢትዮጵያ። ኦኬ። በደንብ ተደምጧል? አዎ ኢትዮጵያ አለ። ኦኬ። እንደው ጆሲ በዚህ አጋጣሚ ህይወትን እንዴት ነው የምትኖራት የምትመለከታት? እንዴት ነው ተግባብታችሁ የምትኖረው ከላይፍ ጋር ከህይወት ጋር? ቀለል ማድረግ እኔ ትብስ አንቺ ትብስ አለመጨነቅ፣ አታስጨንቃት። ኦኬ። ለምን ህይወት ጥበብ ነው። በተጨነቅ ቁጥር ያ ነገር እየተጋባብን ነው የሚሄደው። እና ቀለል ማድረግ ነው ነገሮች። ለምን ጠዋት እነሳለሁ እኔ ጸሎቴን ካደረስኩኝ የማይሳካልኝ ነገር ምንድነው? ምንም ነገር የለም ለሱ ከሰጠውኝ። አንዳንድ ጊዜ ለሚያስብልህ እኮ ማሰብ የለብህም። አሳቢ እያለ እኔ አንዳንዴ ይገርመኛል ስለ ፈጣሪ የሚያስብልህ። ስለዚህ ለቀቅ በቃ ለሱ እጁን አንተ ካንተ የሚጠበቀውን ነገር ብቻ መሆን መስራት። በጤና ራስን እየተከባከብክ ፈጣሪ የሚወደውን ነገር ማድረግ በቃ አለቀ። ጆሲ በሙዚቃ ውስጥ አደገኛ የሚባል ነገር ህይወትን የሚጎዳ ነገር ወይም በቃ አጋጥሞ ያውቃል? አላውቅም። ተው እንጂ እውነት። እሺ መገፋት ምናልባት ምንድነው አይደለም የሆነ እኔ አሁን ያንን ማሰብ አልፈልግም። ከዚህ 6 ኪሎ እኔ አሁን ጥሩነሽ ያሸነፈች ጊዜ ላይ
በጣም ይገርመኛል። እኔ በእነ መሐመድ ኑር ሁሴን በጣም የምወደው አቀናባሪ ነው 4 ኪሎ እያለ ያም ደግሞ ለዓላማዬ ነው፣ ግን ምላሹም ደግሞ ደስ ይለኛል እንጂ ብዙ እኔ በሙዚቃ የማማድረው ነገር የለም። ለምን በእግሬ ልሄድ እችላለሁ እና ያም ጤና ነው የማስተዋያ ጊዜ ነው እንጂ ምንም በሙዚቃ የማማድረው የተከፋውበት ምንም ነገር የለም። ሰላም ነው። ምን ያህል ሀገር ዞረሃል? አይቤክስ በልኝ አልወጣሁም። ኢትዮጵያ ላይ ግን ዞሬያለሁ። ወደ ውጭ አልወጣሁም። ተው እንጂ እውነት። ናይት ክለቦችስ? ናይት ክለብ እሰራለሁ። ሰርቼ ነበር። የት? ሶፎሮ የሚባል ከዛ ከራስ ኩንተሰብ ጋር ዛንዚባር። ሱዳንኛው ምናምን እንዴት ቻልከው? እንዴት ገባ? ያላቀም አሁን ምንድነው ሀቢብቲ አውቃለሁ። በቃ ፍቅር አረብኛ ነው ግን እዘፍናለሁ እኮ። ለምን በማጥናት ነው። ቃና ስላንጉ ግድ ነው። ጎረቤት ለምን ሙዚቃ ሁሉ ነገር ነው። አሁን ሱዳንኛ ብቻ ሳይሆን ላቲን ብትለይ ልልል እችላለሁ። ኢንሶ ኮንሲዮኞ ፓራንሲት ነው ፎልፌራማስ ኤኒቢታ ባላክ ማሎይ ካዳላሰው ለምን ሴንስ የሚሰጠኝ ነገር ጆሮን ከሰጠሁት ለምወደው ነገር ማላቀበት ነገር ምንም ምክንያት የለም። ለምወደው ነገር ጆሮዬ አይኔም ቅርብ ነው። ካልወደድኩት አልሰማም። አባቴ ዝግት ዝም ብዬ የለውም። የሚደብር ነገር ሲሰማ ወይ ውስጥ የት ነው የምታሳልፈው? ወይ ምን ታደርጋለህ? ቤተክርስቲያን ጸሎት ወደ ፈጣሪ ነው። እዛ ከሱ ጋር አወራለሁ፣ እነጋገራለሁ። ጸሎቴ ወደ ራሴ ማረጋጋት ነው። በጣም ከተናደርኩ ወይ ምግብ ልበላ ስታይ ትችላለህ። የምርህ ነው? እውነቴን ነው የምልህ። ወይ የሆነ ነገር ወይ ብቻ የሆነ ነገር ገዛለሁ ወጣ ብዬ ምናምን እንጂ ቦታ አልሰጠውም። ለምን ልቃጠል አባቴ? ስንት ኃላፊነት አለብኝ እኮ። ቅድም እንደነገርኩ ነው መክሊት ያለው ሰው ለእንደዚህ ጥቃቅን ተራ ለሆነ ነገር ለምን የሀብታም ልጅ ነኝ። የሀብታም ልጅ ደግሞ መቼም ድሃ ሆኖ አያውቅም። በአስተሳሰብም በእውቀትም በብዙ ነገር እያለልኝ ስለዚህ ለምን እጨነቃለሁ? ለሱ ሰጣለሁ መንገዴን ሰላም አድርጌ ወደ ራሴ ማረጋጋት እንጂ ክፍተት አልሰጥም። እንደው በህይወት ውስጥ ከባድ ፈተና የምትለውን ጊዜ ታስታውሰዋል? ካስታውስከውስ ግን እንዴት? የእናቴ ነው በቃ ማረሳው። ባለሽበት ብቻ በቃ እሷን ያጣሁበት ቀን ላይ ነው በጣም የሚከፋኝ። ይሄ ነው እንዲህ ነው ብዬ ልነግርህ አልችልም። ድንገት ነው ያጣኋት ታውቃለህ። በቃ በሙዚቃ ላይ ድንገት ግን ጸሎቷና ምርቃቷ አለኝ አብሮ። በቃ በጣም ተከፋውበት ምለው ጊዜ እሱ ነው። በቃ እናቴን ያጣሁት ቀን ብዙ ያወራነው ነገር ነበር። ሶሪ በጣም ብራዘር። ቃላት የሌላት ምንም በምንም ማትገልጻት ታውቃለህ። ብዙ ነገር ሊባል ይችላል። በጣም ብዙ እናት ግን እናቴ ብዙ ነገር ያስተማረችኝ ነች ታውቃለህ። ይሄ ነው ልል አልችልም። ትህትናን፣ አክብሮትን ከሰው ጋር እንዴት እንደምትኖር ስለ ስራ ፍቅር እንዲህ እንደዚህ አሁን ማውራት አይደለችም። እናቶች እንደዛ ናቸው። ተመስገን። አሉላ እናውራ እስኪ ስለ አሉላ። አንተ በጣም ወደው ኬት ነው የምታመጣው? አሉላ በጣም ወደው ወንድሜ፣ በጣም አውስትራሊያ ነው ያለው።
ብዙ እውቀት አንድም ደግሞ አሁን ላለሁበትም የእውቀት አባቴ የምለው ነው። ኦኬ ስለሱ እንደው ተናገረኝ እንደው አያልቅም። በእናትህ ጊታር አሁን እንድጫወት ያደረገኝ አንዱ መጀመሪያ እሱ ነው። ኦኬ መጀመሪያ አለኝ ሲነግረኝ ጊታሪስት ከመሆን በፊት ግዛ አለኝ። እሺ አስገዛኝ። አሁን ጊታር ቻልከኝ። ለምን ማቴሪያሉ አጠገብ ካለ ኦልሬዲ መጫወት ትጀምራለህ፣ መነካካት ትጀምራለህ። ከዛ በቀን አንዳንድ ኮርድ ያሳዝኛል። ሲ ዲ ዲሚኒሽድ አግመንትድ ሰስ እያለኝ በጣም ሲሪየስ ነው ስራ ላይ። እሺ ጆስዬ የትናንትናውን አንተ ምንድን ነው ረሳኸው እንዴ? እስኪ ሰቨንዝ ላይ ተጫወትልኝ ይለኛል። እሺ ቆይታ እሞክራታለሁ እያልኩ ከዛ በኋላ እያለኝ ማሰማት ጀመረኝ። እነ ተወልደ ረዳን ምናምን በጊታር የሚሰሩ እና በጣም ማከብሮ ባለበት ሰላም ይሁንልኝ እና የእውቀት አባቴም ነው እላለሁ። ታውቃለህ አንዳንዴ በሙዚቃ በመንገድ ላይ የሚያጋጥማለህ መካሪ እኮ ያሳጣ። ስንቱ እኮ አሁን የምታየው እኮ መካሪ ያጣ እኮ በጣም ብዙ እኮ አለ። ዝም ብሎ እውነቴን ነው የምልህ መካሪ ያጣ ደስ ይላል እንዴ እውነት አያሳጣ እንዴ። ይሄ ከባድ ምርቃት። እስኪ መርቃቸው አንዴ አቦ እንደ መካሪ ያሳጣን። አሜን። እሺ እና እያልኩኝ በቃ አሁን እግዚአብሔር ይመስገን ለራሴም ቢያንስ ዜማ ምናምን ስሰራ ኮርድ ይዤ ለራሴ እንደውም ዛሬ ረሳሁት እንጂ ይዤ ብመጣ ጥሩ ነበር። ለሚቀጥለው እመጣለሁ። ኦፍ ኮርስ እንዴ ኦፍ ኮርስ ግድ ነው። እንደው አሉላ በጣም ኦድ የሆነ ሰው እንደሆነ ሰምቻለሁና መንገድ ላይ ምናምን ማለት ቀጥታ ውሸት አያውቅም። እሺ ወይም ይሄ ለማንኛውም አይወድም። እሺ ለማንኛውም እንደውል ካልክ ችግር አለ። በቃ ወይ እመጣለሁ ወይ አልመጣም። የስ ኦር ኖ በቃ ካልቻልክ አልቻልኩም። ለማንኛውም የሚለውን በጣም የሚረብሸው ሰው ነው። ምንድን ነው ለማንኛውም ጆስዬ አለኝ። አቤት አልኩት። ነገ እንደዚህ ፕሮግራም አለኝ ትመጣለህ? አላወኩም የዛን። እሺ ለማንኛውም ድረሱ አበደብ ከቻልክ ቻልክ። ፕሮግራም አይደለ እንዴ አንተ? አበደብኝ። ሙዚቀኛ አይደለ እንዴ? የራስን ስኬጁል የለም እንዴ? በቃ ካልቻልኩ አልቻልኩም፣ ከቻልኩ ደግሞ እችላለሁ እና በጣም በቃ የሆነ ትክክል የሆነ ሰው ታውቃለህ፣ ንጹህ ነው። ከዛ የሆነ ቀን ላይ እሱ ጊታር አይለየውም ሁሌም አሉላ በጣም ወደው ሰው ሪስፔክት የሆነ ሳክስፎኒስት ኦሎምፒያ ጋር ያገኛል። እኔ ወደ ኤርሚያስ እንትን ነበረ ጋዜቦ እንደወረድ ብሎ እየሄድኩልህ ልጁ በጣም ተጨናነቀ። እንትና ሳክስፎኒስቱ ግራ ገብቶታል። እኔ በምን እንዳየው ብቻ አላውቅም። የታክሲ የለውም ብቻ ምን እንዳለ አላውቅም። ዋ ና አለው አውጣ እንትን ሳክስፎኒስቱ ነው። ከዛ ባጉን አረጉ ሸቅለውልህ እኔ መሀል ገብቼ አባቴ ሌላ ዓለም መንገድ ላይ እቺ አላሰብኩም። ማታ ወደ ቤት ሲሄድ ላዳይን ከፍዬ ቼት በቃ ገብቷል። ጥበብ ተግባብተን በቃ ፒስ ሁሉም በቃ እሱም አገኘ እኔም አገኘው ሰራን ያለ ጭንቀት። መንገድ ላይ ዘፍናችሁ? አዎ ኦኬ። እንግዲህ አሁን ሊጀመር ይችላል። እንግዲህ በኢትዮጵያ እንግዲህ ታሪክ ላይ እዛኔ ፍላሚንጎ እንትን ጋር ጊታሩን አወጣ። እኔ ከእንትን ደንበል ጋር ወረድኩኝ ከታክሲ። እሺ ኤርሚ እዛኔ አካፑልኮ እንትን ወደ ታች አለ አይደል? እዛ አካባቢ ነበር ስቱዲዮ። እየመጣ ነው ታክሲ ወረድኩኝ። ወክ እያደረኩ ሲሄድ እሱና ሳክስፎኒስቱ ይሸከሽኩላል መንገድ ላይ ማለት ነው። እኔ የዛ ሰዓት ዘፈኑ ብቻ ምን እንደሆነ አላውቅም። ብቻ ዘፍኜ ሰውም ደስ ብሎት ቆሞ የሆነ ብቻ ጊዜ አለፈ። ከዛ አብረን ወደ ስቱዲዮችን ገባን። ሙዚቃችንን ሰርተን ማታም ሳልጨነቅ ብር ይዤ
ላደይም ለእናቴም ስጋ ገዝቼ ገብቼ በቃ ደስ የሚልና ስለሱ ባወራው ቁጥር በጣም ነው ደስ የሚለኝ። ለአሉላ ለምን ጥሩ ነገር በቃ ሙዚቃ ነው። እስኪ ስለዛ በሹራብ ጀምረ በሰደርያ ስለጨረስከው ፊልም ንገረኝ እስቲ። የምሽት ፍጻሜ ነው የድል ርዕስም አለው። የምሽት ፍጻሜ የመጀመሪያ ፊልም ነው እሱ የሰራሁት። እሺ የድል አክሊሉ አይደል? የእሱ ፊልም ነው የምሽት ፍጻሜ። እሺ ምንድን ነው አፍን ያደረገው? እስኪ ዛኔ ተሰቃየ ነው የምልህ። የሆነ ሰዓት ተቆርጬ ያለው የሆነ ቀረጼ ላይ ጺም የለኝም። የሆነ እዛ ሲል ላይ በእንትን የገባሁትና ሶጣ በእንትን ነው የወጣሁት። በምን ገብተህ? በሹራብ ገብቼ በሰድርያ አንድ ሲል ላይ ማለት እሱ አልመሸም አልነጋም። ምን ያድርግ? ለምን እንትን ነው በቃ ቀጠሮ ነው እንትን አይመችም። እኔ በጠራኝ ሰዓት ላይ ብቻ እሄዳለሁ። የሆነ ሰዓት ወፍራለሁ፣ የሆነ ሰዓት እቀጥላለሁ። እና እኔ ያው ሳይው ደስ ይለኛል ታውቃለህ። ሊንኩንማ ትልክልኝ ለጆሲ አይዋለሁ። ማርያም የምሽቱ ምንድነው ፍጻሜ አለ ግን ዩቲዩብ ላይ ይኖራል። የድል አክሊሉ ታውቃለህ? ዩቲዩብ ላይ እንጃ አለ ብቻ ግን የሆነ ሰዓት ላይ አዋለሁ። ስንት ነገር ያሳይ ወይ ስለመጣ በጣም ደስ ብሎኛል። በጣም ጆሲ በጣም አመሰግናለሁ። ከአንተ ጋር ቁጭ ብሎ ማውራት ለእኔ ሌላ ትልቅ ነገር ነው። እውነት አመሰግናለሁ። ራሳቸውን ደብቀው ከሚኖሩ ኢትዮጵያውያን አርቲስቶች መሀል አንደኛው አንተ ነህ። ብዙ ልታይ አትወድም፣ ብዙ ሚዲያ ላይ አላይህም። አሁንም የኔ ነገር ሆኖብህ ከብዶ እንደመጣ ቃለሁ። ጆሲ ጥሩ ነገር ወዳለሁ። አይቤክስ ጠርቶኝ እንዴት ነው የምቀረው? ይመች። ቴንክ ዩ በጣም አልችልም። ቴንክ ዩ። ለምን ጥሩ ነገር ከማየው ምናምን ያየሁት ነገር መልካም ይጋብዛል። ገብቷል። አንዳንዴ እኮ እመኛለሁ መቼ ነው የሚጋብዘኝ ይሄ ልጅ ብዬ አስባለሁ። አይቤክስ ደስ ይላል። እንደ ስማችሁ ነው እንደ ፕሮግራሙ። አንተም ጨዋታ አዋቂ ነህ። የኛ የጨዋታ አዋቂ ፕሮግራም ነው አይቤክስ ላይ አንተም በጣም ጨዋታ አዋቂ ነህ። እኔ ለምን እዚህ ስመጣ አሁን ለዛ አለ፣ ቁም ነገር አለ። መጥቼ እንዳየሁት ነገር ጥሩ ነገር በቃ ፈገግታችሁ ደስ ይላል። የምር የእውነት ነገር ነው እና እንዳየሁት ደግሞ ሆናችሁ ደግሞ ስላገኘሁ ደግሞ በጣም ደስ ብሎኛል። ቴንክ ዩ በጣም ጆሲ። እውነት ከአንተ እንደዚህ አይነት አስተያየት መስማት መቀበል በራሱ ለእኛ በደንብ እንድንሰራ በደንብ ገና ብዙ ነገር ማድረግ እንዳለብን የሚያሳይ እና ጥቆማ የሚሰጥ አፕሪሺዬሽን ነውና ቴንክ ዩ በጣም ጆሲ። አመሰግናለሁ። እንደው ጆሲ ይሄ ቀረ ምናምን የምትለው ነገር አለ በአንተ በኩል? ምን አለ ብዬ ምን ልናገር? ምንም የለም አይደለ? እንደዛ ከሆነ ዘንዳ ጆሲ እኛ ጋር የሚመጡ ሰዎች ወይ መርቀውን ወይ መልካም ምኞት ተመኝተውልን እንዲሄዱ እንፈልጋለን እና እባክህ እስቲ ደስ ብሎኝ ነው። እደጉ፣ እንዳማራችሁ ሁሌም ቀጥሉ። አሜን። ፍቅር ይንገስ። አሜን ጆሲ። እክፍ ያለ እንደዚህ አሁን እንዳየሁት በረከቱ እልፍ ለእልፍ የሚሻገር እልፍ ነው በቃ ማለት በቃ ያ ይሙላው ፈጣሪ። ገብቷል። ለምን ደግሞ እርግጠኛ ነኝ ደግሞ አግኛተ አትገኝ፣ እይ አትታይ፣ ሹፍ አትሾፍ ብያለሁ። አሜን ጆሲ ቴንክ ዩ አባት ይመች። ቴንክ ዩ በጣም እንግዲህ ውድ የአይቤክስ ሚዲያ ቤተሰቦች ከጆሲ ብሉዝ ጋር ከዝነኛው ከተወዳጁ ከድምፀ መረዋው አርቲስት ጋር የነበረን ከባድ ጨዋታ እንደዚሁ እየጣፈጠን አለቀ። በነገራችን ላይ እንደዚህ ሽክ እምር ያደረጉኝ ላባ ሌዘሮችን ማመስገን እፈልጋለሁ። በነገራችን ላይ ላባ ሌዘርን ማግኘት ማወቅ ለምትፈልጉ ልደታ ፍሊንት ስቶር ላይ 5ኛ ፎቅ ላይ ሄዳችሁ እመኑኝ እንደኔ ከኔም በላይ መሆን ትችላላችሁ። የገና ጀንበር ድራማ መጣው እያለ ነው እየገሰገሰ እየመጣ ነው። ስለዚህ አይቤክስ ሙቪ ላይ ገብታችሁ ጠብቁት፣ ሰብስክራይብ እያደረጋችሁ። ሌላው ምንድነው ውድ የአይቤክስ ሚዲያ ቤተሰቦች ቻናላችን በጣም ለውጥ እያሳየ ነው። በጣም ብዙ ቦታ እንድንደርስ እያደረጋችሁ ነው። አሁንም ከጎናችሁን ሁኑ። በሚቀጥለው ፕሮግራም እስከምንገናኝ
ይመቻችሁ። አይቤክስ የኔ ልበ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አሚር ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወና የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ። አስመሳይ! እንደዚህ ልብስ ለብሰሽ ስታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ? ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። በአይቤክስ ሚዲያ